አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራንና ክብራት የኦሮሚያ እስላሚክ ቴሌቪዥን ተከታታዮች፣ ይህ በየሁለት ሳምንት አንዴ እየተዘጋጀ የሚቀርብላችሁ የጥያቄና መልስ ፕሮግራማችን ይሆናል። አምላካችን አላህ በቁርአን ላይ በሱረቱ ነህል ምዕራፍ 16 ቁጥር 43 እንዲሁም በሱረቱል አንቢያ ምዕራፍ 21 ቁጥር 7 ላይ ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዕለሙን ይላል። የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ፣ ተረዱ በማለት በቁርአን ላይ አበክሮ ይገልጽልናል። ይህንንም ኢንሻአላህ በዚሁ ዙሪያ ኢንሻአላህ የእናንተን የጥያቄና መልስ ፕሮግራማችንን አዘጋጅተን ኢንሻአላህ በቀጥታ ስርጭት ኢንሻአላህ ተገኝተናል ማለት ነው። ጥያቄዎቻችሁን በመቀበል መልስና ፈትዋ የሚሰጡት ሁላችሁም የምታውቋቸው ተወዳጁና ታላቁ ሼኻችን ሼክ መሐመድ ሐሚዲን ይሆናሉ። እሳቸውን የማያውቃቸው ሰው የለም። ኢንሻአላህ በቀጥታ ከስዊድን ገብተው እዚህ አብረውን ይገኛሉ። ኢንሻአላህ እሳቸው መልሳችሁን እየመለሱ አብረው ይቆያሉ። በአፍሪካ ቲቪ በኦሮምኛም በአማርኛም በአልፈተዋ ፕሮግራም ላይ ሁላችንም እናውቃቸዋለን። እንዲሁም በጣፋጭ የቁርአን ተፍሲራቸው ብዙ ሰው ያውቃቸዋል። ኢንሻአላህ ከጎኔ ይገኛሉ። በቀጥታ ወደ እሳቸው አመራችሁና ኢንሻአላህ ወደ ጥያቄያችን እንገባለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼክ ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። አህለን ወመርሐበን፣ እንኳን ደህና መጡ ብለናል። ያኩሙላህ እንኳን ደህና ቆያችሁ። አልሐምዱሊላህ። ኢንሻአላህ አላሁ ሱብሓነሁ ወተዓላ ረጅም እድሜ ከአፊያ ጋር እንዲሰጣችሁ እየለመንን ውስጣችን እንዲያቆያችሁ እየለመንን ኢንሻአላህ በቀጥታ ወደ ጥያቄያችን የምንገባ ነው የሚሆነው። ከፌስቡክ የደረሱኝ ጥያቄዎች አሉ። ከዛ መካከል አንድ ወንድሜ ምን ይላል? አሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል። የሌላ እምነት ተከታይ ነበርኩ። ከሰለምኩኝ 2 ዓመት ሆኖኛል። ነገር ግን ያለፈውን ዓመት ረመዳን አልጾምኩም። ምን ማድረግ አለብኝ ይላል ሼክ። ቢስሚላሂ ረህማኒ ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይይዲና ረሱሊላህ وعلى آله وأصحابه وله يكون فانا الذي يكتب له እንኳን አላህ Subhanahu Wa Ta'ala የሚመሰለ መድረክ አዘጋጅቶ ከጠያቂዎችና ከጋራ አላህ አገናኘን። ይሄ በመራቸው ተስራ አላህ Subhanahu Wa Ta'ala ተባረከ ያደርገው ያልኩለምናለሁ። ወደ ጥያቄው ስንገባ ወንድማችን እንኳን አላህ ወደ ቀናው ቃና ትክክለኛው መንገድ ወደ እስላም መለሰ እንላለን። ከዛ በመቀጠል ወደ ጥያቄው ስንመለስ በእስልምና መሰረታዊ የሆኑ 5 ነገሮች አሉ። አርካኑ ኢስላም የሚባሉ ረመዳን በ5ኛው ተርታ ላይ ይገኛል። ስለዚህ ግዴታ ነው ማንንም ሙስሊም ጤነኛ እስከሆነ ድረስና በአገሩ ተረጋግቶ የሚኖር እስከሆነ ድረስ ረመዳንን ማሳለፍ አይፈቀድለትም። ማሳለፍም ከባድ ወንጀል ነው። ስለዚህ ይሄ ወንድማችን በጣም ከባድ ነው የሰራው። ምናልባት ታሞ ከሆነ ወይም ሙሳፊር ሆኖ መንገድ ላይ ያለ ከሆነ ነው ሌላ ቀን ጾም ወንጀል የለበትም የተባለው። አላኩል ሐል አሁን ማድረግ ያለበት ወሩን ረመዳን ሙሉውን ቀባ ማውጣት ይጠበቅበታል። ከቻለ በተከታታይ ካልቻለ ደግሞ እያቆራረጠም ቢጾመው ምንም ችግር የለውም። አንድ ቀን 2 ቀን 3 ቀን እየጾመ በኋላ እያረፈ ብቻ ያለበት ነዳ መጾም ይኖርበታል። ይሄ ነው መልሱ። ኸይር ኢንሻአላህ። ሌላው ጥያቄ እህታችን በፌስቡክ ሰላም አለይኩም ወራህመቱላሂ ወበረካቱ ትላለች። ሀያት ናት። አንድ ሰው እኔን እጅግ በጣም በደለኝ። እኔም ወላሂ ሱመ ወላሂ ለሌላ ሰው እናገራለሁ ይሄንን በደል ብዬ አልኩት። ከዛም ጊዜው ሲሄድ ለማንም ሳልናገር ጊዜው አለፈ።
ወላሂ ሱም ወላሂ ብዬ ምያለሁና ምን ማድረግ አለብኝ ትላለች። እንዲሁም ተመሳሳይ ጥያቄ ነው ይሄም መሐላ ላይ ተያዘ ጥያቄ ነው። አንድ ላይ ላንሳው። ብዙ ጊዜ ጥፋትም ሆነ ሌላ ነገር ወላሂ አላደርግም ብዬ ምልና ተመልሼ ያንን ነገር አደርጋለሁ እና ይሄንንስ እንዴት ይታያል ይላል። ተመሳሳይ ጥያቄ ነው ሼክ። ጥሩ ከፋራተ اليمين ወይም ደግሞ የመሐላ ከፋራ የሚባል ነው ይሄ ሁክሙ። አንድ ሰው በአላህ ስም ከማለ ያን ነገር ማድረግ አለበት። ወይ አላደርግም ብሎ ከሆነ ደግሞ አለማድረግ ይጠበቅበታል ማለት ነው። ነገር ግን ከማለ በኋላ ያንን ነገር ማድረጉ ወይም አለማድረጉ የተሻለ ሆኖ ከታየው ማድረጉን ትቶ ከፋራ ወደ ማውጣት መሄድ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም በصحيحين በመጣ ሐዲሳቸው وإني والله لا أحلف على يمين فأرى غيرها إلا أتيت الذي هو خير وكفرت أي يمين فأرى غيرها خيرا منها إلا أتيت الذي هو خير وكفرت أي يمين أنا بالله ونبي በአንድ መሐላ ላይ ምዬ ግን ተቃራኒው የተሻለ ሆኖ ከታየኝ ያን የተሻለውን ነገር ሰራና ከፋራ አወጣለሁ ብለዋል። የተሻለ ማለት ለምሳሌ አንድ ሰው በድሎኝ ነበር አለች እህታችን። የበደላትን ሰው ላለማናገር በአላህ ስም ምላለ አፍወን ለዛ አይደለም ለሌላ ሰው ለመናገር ነው። በደሉን ለመናገር ነበር ማለት በደሉን ሳትናገር ቀረ። አለመናገሩ ኸይር ነው። አለመናገር ኸይር ነው። ለምን ሰውን ማማተው ሊያስከትል ይችላል ነበር። እንደገና ደግሞ ሰው ተበደልኩ ሲል የማጋነንና አልፎም የሌላውን ሰው ሐቅ መንካት ሊኖር ይችላል ነበርና ባለማናገሯ ኸይር አድርጋለች። በተለይ ደግሞ አቋሟን ቀይራ ከሆነ አይሆን ከፋራ ይተበቅባታል ማለት ነው። ይሄ ማዕሲያ ላልሰራ ብሎ የማለው ደግሞ አለመጥራት ነበር የሚጠበቅበት። ባይምልም ማዕሲያ حرام ነውና ወንጀል ነውና ወንጀል ላለመስራት በመሐላ ራሱን ማገድ አያስፈልገውም። በኢማን ራሱ ሊከለከል ነው የሚገባው። ነገር ግን ማለ ከማለ በኋላ ደግሞ መልሶ ሰራ ከፋራ ይወጅበታል አሁን ይሄን ሰው ማለት ነው። ከፋራው ምንድነው? አላህ በቁርአኑ ተናግሮታል። إطعام 10 مساكين من أوسط ما تطعمون أهليكم أو كسوتهم أو تحرير رقبة ذلك كفارة أيمانكم إذا حلفتم 10 مسكين ما بلا من أوسط ما تطعمون أهليكم بتسوچاتون كمتابلوت مهكلنيا كهونوات ውድ ከሆነውም ሳይሆን በካሽ ከሆነውም ሳይሆን ከመካከለኛ ማብላት ደግሞ ካልቻለ 10 ምስኪን ማልበስ አንድ ልብስ አንድ ሸሚዝ ሊሆን ይችላል፣ ጀልቢያ ሊሆን ይችላል፣ ሸበጥ ሊሆን ይችላል፣ ኮፍያ ሊሆን ይችላል፣ የተለያየ ሊሆን ይችላል። አንዱ ሸሚዝ አንዱ ሱሪ ብቻ 10 ምስኪን አንድ ልብስ ማልበስ ነው መካከለኛ ይሆን። ወይ ደግሞ ባሪያም ከባርነት ነፃ ማውጣት ነው። አሁን ባሪያም የሚባል የለም፣ ባርነት የሚባል የለም። አለመኖሩም ኸይር ነው። እስላም የፈለገው ነገር ይሄንን ነው። ስለዚህ ያለው ምንድነው? 10 ምስኪን ማብላት ወይም ማልበስ ነው ከፋራ ሁለቱም ሰዎች ላይ ያለው ማለት ነው። ያንንም ማይችል ከሆነ ሰውየው አቅም የሌለው ከሆነ 3 ቀን መጾም። ከዛ ሁሉ በኋላ ደግሞ አላህ በቁርአኑ እንዳለን ወህፈዙ አይማነኩም ማላወቻችሁን ጠብቁ። በትንሹ በትልቁ በአላህ ስም አትማሉ። በጣም ጥብቅ ነገር ሲያጋጥም ብቻ ነው ማል ያለበት እንጂ ብሎ ሰውየው በትንሹ በትልቁ ወላሂ ማለት አይገባው። የአላህ ስም የተከበረ ነገር ይሄ ነው ማለት ነው። ኸይር ኢንሻአላህ። እዚህ ላይ ኡስታዝ ላነሳ መፈልገው ነገር አለ። ብዙ ጊዜ እዚህ ኖርዝ አሜሪካ አካባቢ ሰዎች ሲምሉም ይሁን ወይም ሲናገሩ ኦ ማይ ጋድ ኦ ማይ ጋሽ ሚሉት ነገር አለና በሐዲስ ደግሞ መን አህለፈ ቢገይሪላሂ ፈቀድ ከፈረ ተብሏልና ከአላህ ሌላ የማለ ሰው በእርግጥ ክዷል የሚል ነገር አለ እና እነዚህ ኦ ማይ ጋድ ኦ ማይ ጋሽ የሚባሉት ነገሮች እንዴት ነው ከመሐላ ጋር እንዴት የሚታዩ ይመስላል ሼህ? ምንድን ለማለት ነው? ማይ ጋድ እንኳን ያው አምላኬ ለማለት ነው የሚሆነው። ማይ ጋሽ ማለት ነው። ማይ ጋሽም እንደዛው ተመሳሳይ ነገር ነውና ኦ ማይ ጋሽ ይላሉ። የሆነ
ሰርፕራይዝ ሲሆኑ ወይ ሲገረሙ ኦ ማይ ጋድ እንደዚህ ይላሉና ኦ ማይ ጋድ ማለት እኮ ቀጥታ ምንድነው ያ ኢላሂ ማለት አምላኬ ሆይ ማለት ነው አምላኬ ያለው አላህን ከሆነ ችግር የለውም ሁሉም በቋንቋው የአምላክን እንጠራበት ቃል አለ ጋድ ይላል ዋቃ ይላል አላህ ይላል ፈጣሪ ይላል በየቋንቋው የሚገልጽበት አለውና አላህን ከሆነ ችግር የለውም ግን ሌላ መخلوቅ የሚጠራ ከሆነ አዎ ሽርክ ይሆናል ከአላህ ሌላ ባለ መማል ነው የሚሆነው ወይ ደግሞ መማጠን ይሆናል አሁን ይሄ ጥሪ ነው አይጋድ ካለ ድረስልኝ ነገር ነው እና የነየተው አላህ ማለት ከሆነ እናም ቃሉ ደግሞ ለአላህ የሚጠቀመው ከሆነ ያ ማህበረሰብ ምንም ችግር የለውም ማለት ነው እዚህ ላይ ብዙ ጊዜ ሰዎች ቁርአን ላይ አላህ አር-ረህማን የተባለውና ጋድ ምናምን የሚለውን ተቀባይነት የለውም ይላሉ እዚህ ላይ ያው መልካም ስሞች አሉ በቁርአን የተገለጹ በሌላ ቋንቋ ቢጠቀም ትክክል ነው ማለት አይደለም ወይ አላህ አር-ረህማን አየማ ተድዑ አሁን እስማኡል ሁስና የሚለው ከሱ ሌላ ያለን አትጥሩ ለማለት ነው غير الله አትጥሩ ለማለት ነው خير ان شاء الله ወደ የሚቀጥለው ጥያቄያችን ስንሄድ እህታችን እኔ ቁርአንን እቀራለሁ ሰላትንም ወቅቱን ጠብቄ እሰግዳለሁ ነገር ግን አንድ ችግር አለብኝ ትላለች እርሱም በጣም እቆጣለሁ ቶሎ እናደዳለሁ ሷብር የለኝም ምን ማድረግ አለብኝ ትላለች ያው ችግሯን አውቃለች መፍትሄ መፈለግ ነው በመሰረቱ ያው የሰው ባህሪው ይለያያል አንዱ ቁጣኛ ይሆናል አንዱ ታጋሽ ይሆናል አንዱ ብቻ ምንድነው ያ ተፈጥሯዊ ባህሪያችን የአላህን ሸርዕ እንድንጥስ ሊያነሳሳና ይገባም ሲቆጣ ቃ መስበር ሰው መስደብ የሆነ ጥፋት ማጥፋት ከሆነ ده حرام ቁጣው መቆጣጠር ነው የሚገባው ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዳሉት ليس الشديد بالسرعه ያለ ብርቱ ሰው ማለት ታግሎ የሚጥል አይደለም ማለት ትንቅንቅ ላይ ታግሎ የሚጥል ወይም ጉልበተኛ የሆነ ሰው እሱ አይደለም ብርቱ ማለት انما الشديد الذي يملك نفسه عند الغضب የቁጣ ጊዜ ራሱን የሚቆጣጠር ሰው ነው ብርቱ የሚባለው ብለዋል እንድትቆጥ መጀመሪያ ላለመቆጣጠር ጥረት ማድረግ ነው ምንድነው የሷ ቁጣ የሚያመጣው ማስተብ ያስፈልጋል እንደገና ቁጣው ደግሞ በሷ ላይ የሚያመጣው ጉዳት ማስተብ ያስፈልጋል ረጋ ብሎ ማስተብ ጉዳዩ የሚያክል ቁጣ ያስፈልገዋል ወይ ቁጣው ውጤት ያመጣል አቅላን የሆነ አስተብ ያስፈልጋል ከዛ በኋላ ደግሞ ቁጣው ስሜት ነውና ገንፍሎ ሲመጣ ለመቆጣጠር ጥረት ማድረግ ነው انما الشديد الذي يملك نفسه عند الغضب አንድ ሰሃቢ ደግሞ መጥቶ ነብያችን ሰለላሁ ዐለይሂ ወሰለም አውሲኒ አላቸው ሙከሩኝ አላቸው لا تغضب አሁንም አውሲኒ አላቸው لا تغضب ሶስት ጊዜ ደጋግሞ አትቆጣ መቆጣት خير የለው ان الغضب من الشيطان وان الشيطان خلق من نار ولا يطفئ الماء النار الا الماء ቁጣ ከሸይጣን ነው ሸይጣን ደግሞ እሳት ነው የተፈጠረው እሳትን የሚያጠፋው ውሃ ነውና ቁጣ በተሰማችሁ ጊዜ ውዱ አድርጉ ብለው ያሉበትም አሉ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ መቆጣቷ በራሷም በሰውነቷ ላይ የሚያደርሰው ብዙ ችግር አለ እስቲ ሳትቆጣ ለመዋል ትሞክር ራሷን ታለማ ኢንሻአላህ እየቀነሰ ይመጣል خير ان شاء الله ሌላ ወንድማችን በፌስቡክ የጠየቀው ጥያቄ ሱስ አለብኝ ይላል በተለይ ደግሞ የጫትና የሺሻ ብዙ ጊዜ ለማቆም ጥረት አድርጌያለሁ አልቅሼም አላህን ተማጽኛለሁ በፍጹም ልተው አልቻልኩም ህይወቴም ወደ አደጋ ያመራብኝ ነው በዚህ ላይ ምን ይመክሩኛል ምን ላደርግ ይላል ሱስ ማለት ሰውየው በራሱ ጊዜ የሚያመጣው ችግር ነው ከራሱና ከአቅሙ በላይ በሆነ መልኩ የመጣ ቢሆን ኖሮ ይሄ ነገር በጣም አሳዛኝ ነው ለመላቀቅም አዳጋች ነው ይባላል ይሄ ግን ራሱ በራሱ ጊዜ የመጣው ልማድ ነው ይሄ ሁሉ ለቅሶ የሚያስፈልገውም አይደለም ቁርጥ ውሳኔ ብቻ ነው የሚያስፈልገው እኔ ተወሰኑ ምክሮችን መክራለሁ መጥፎ ልማድና ሱስ ያለበት ሰው ማድረግ ያለበት አንደኛ ደረጃ ጓደኞቹን መቀየር አለ
ጫት ብዙ ጊዜ ከሰው ጋር ነው ወይ ደግሞ ጫት የሚቅሙ ሰዎች ጋር ሲገናኝ ነው። ስለዚህ እነኛ ሰዎች ጋራ ያለውን ግንኙነት ረገብ ቢያደርግና ከነሱ የተሻሉ ሳሊሖችን ቢጠጋ ኸይር ነው። المرء على دين خليله فلينظر احدكم من يخالل النبي صلى الله عليه وسلم ሰውየው በጓደኛው ዲን ላይ ነው የሚሆነው እና አንዳችሁ ማን ጋር መጎዳኘት እንዳለበት ያስተውል ብለዋል። ይሄ አንዱ ነው። ሌላው ደግሞ አካባቢም ሆነ አካባቢ ቀየር ማድረግ ይሄ ጫት በዘወትር የሚበላበት ቦታ ካለ ወይም ደግሞ ሰዎችም ካሉ እነዛን መቀየርና ራስን ከዛ ነገር ርቆ ማልን ማስለመድ ሱስ ደግሞ የነከር አዳገ በራሱ ያመጣው ነገር ነው። ታም ያለሁኝ ሐኪሞች አልቻሉት እንደው አካድሜ በላይ ሆነ ቢል እንትሉኛላችሁ አርጉልኝ ብሎ ሊተናነቅ ይችላል። በእጁ ቆርጦ ወዳፉ የሚያስገባውን ጫት መተው ማን ነው የሚከለክል? ይሄ ሸይጣን ነው እየተጫወተበት ያለው። አትችልም ይላል ይችላል ማለት መብላት ይችላል መተውም ይችላል። ስለዚህ ይሄው ውሳኔ ያስፈልገዋል። ለሚያግዘው ደግሞ ዘዴ ከፈለገ ከአካባቢው ወይም ደግሞ ከጓደኞቹ አንጠር ማለትና ያ ነገር የማይዘወተርበት ከሆኑ ሰዎች ጋራ ወይም ደግሞ አካባቢ ላይ ምን ይመከራል ማለት ነው። ኸይር ያ በተጨባጭም ብዙ ምናቃቸው ሰዎች አብረውንም ሲኖሩ የነበሩ ሱሰኛ የነበሩና እነዛ ሱሳቸውን በሙሉ እርግፍ አርገው ትተው ሷሊ ሆኖ ወደ አላህ የተመለሱ ጠንካራ ሰራተኞች የሆኑም ሰዎች በተጨባጭ ዓለም ብዙ እናቃለን እና ኢንሻአላህ ትችላለህ አላህ ያግዝህ በርታ ነው መልሶ የሚሆነው። ኸይር ኢንሻአላህ ክብራንና ክብራን ተመልካቾቻችን ኢንሻአላህ ፕሮግራማችን እንደቀጠለ ነው። በፌስቡክ ሼር ማድረጋችሁ እንዳትረሱ ለሌሎች ወንድሞች እህቶችም አድርሱ ኢንሻአላህ። ቀጥታ ጥያቄም ያላችሁ በስልክ ቁጥራችን ስክሪኑ ላይ ከታች አለ 612 444 32 56 ላይ እየደወላችሁ በቀጥታ ጥያቄያችሁን ለሼክ ማቅረብ ትችላላችሁ ኢንሻአላህ። በፌስቡክ የላካችሁልኝ ብዙ ጥያቄ አለ ኢንሻአላህ እነዛን በተቻለኝ መጠን ባለን ሰዓት ከቨር ለማድረግ እሞክራለሁ። ሌላው ወንድማችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል። ዘኪ ነው። ጥሬ ስጋ መብላት እንዴት ነው ይላል። ይሄ ነገር ለምን እንደሚያነሳ አላውቅም። ብዙ ጊዜ ይጠየቃል። አንድ እንስሳ ሐላል የሚሆነው ሲታረድ ነው እንጂ ሲጠበስ አይደለም ወይም ሲቀቀል አይደለም ብዬ ነው የመለስኩት። ከታረደ ሼክ እዚህ ጋር ስልክ አለን አንዴ እንቀበልና ኢንሻአላህ ተመልሰን እንመጣለን። السلام عليكم. عليكم السلام ورحمة الله. مرحبا مال سمهن كيف እንደምትደውልና ኢንሻአላህ ጥያቄህን በቀጥታ ማቅረብ ትችላለህ ወንድማችን። ስሜ ዳኒ እዚህ ከሚስታ ነው። ጥያቄ ሰላት ያረደውን ፈቀደ ወይ? ዳንኤል እስቲ ትንሽ ድምጽ ተቆራርጦብኛል እንደገና ጥያቄን ጠይቅ እስቲ። ጥያቄ ሰላት የማይሰግድ ሰው ያረደውን መብላት ይበቃል ወይ? ኸይር ኢንሻአላህ። ሌላ ጥያቄ አለ? የለም ጀዛከላህ ኸይር። ለፕሮግራማችሁ በጣም ይቀጥልበት ጥሩ ነው። ኸይር ኢንሻአላህ ጀዛከላሁ ኸይር ወንድማችን ዳኒ እናመሰግናለን። ለሌሎች ወንድሞች ኢንሻአላህ መልእክቱን ማስተላለፍ ፌስቡክ ላይም ሼር ማድረጉን በዩቲዩብም እንደዚሁ ለወንድሞች እንዲደርስ ማድረጉን ኢንሻአላህ አንርሳ። ጀዛከላሁ ኸይር ኢንሻአላህ። ሼክ መልሱን ይመልሱታል ኢንሻአላህ። ኦኬ ኸይር ኢንሻአላህ። ወደ አነሳነው ጥያቄ እንሂዳ። የዘመኑ ጥያቄ ጥሬ ስጋ መብላት ሐላል ነው ወይ ብሎ ጠይቋል። መነሳትም ያልነበረበት ጥያቄ ነው። ምክንያቱም አንድ እንስሳ ሐላል የሚሆነው ሲታረድ ነው ማለት ይቃለ ቀጥሉ ኸይር ሲታረድ ነው እንጂ ሲቀቀል ወይም ሲጠበስ አይደለም። ስለዚህ ሐላል ነው። ኸይር ሌላው አንድ ወንድማችን ያነሳው ጥያቄ ሰላት ስሰግድ 4 መስገድ ያለብኝን ረካ 3 አድርጌ ሰገድኩት
ይህንን በሱጁድ ሳዊ ማስተካከል ይቻላል ወይ? ሁለት ረካ መጨረሻ ላይ መጨመሩን መሰለኝና ሱጁድ ሳዊ የሚያስተካክለው ምንድነው ማያስተካክለውስ ምንድነው በሰራት ውስጥ ባለ ስህተት የሚል ነው ጀነራል። ኦኬ የደውሎ የጠየቀው ወንድማችን ጥያቄ የሰላት የማይሰግድ ሰው ያረደውን መብላት ይቻላል ወይ ይላለው። ሰላት የማይሰግድ ሰው ሙሉ ለሙሉ ከእስልምና ወጥቷል አይደለም ዋጅብነቱን እስካል ካደ ድረስ አልወጣም የሚል የዑለማዎች ልዩነት አለ። ስለዚህ ከእስልምና ወጥቷል በሚለው ከሄድን እርዱም ሐራም ይሆናል ማለት ነው። ሙስሊም አይደለምና እሱ ያረደው ሐላል አይሆንም ማለት ነው። አይ ሙስሊም ነው ግን ያው ፋሲቅ ነው የሆነው በሚሉት ደግሞ ዘቢሐው ሐላል ይሆናል። በዚህ መካከል የሚሽከራከር ነገር ነው። ወደ ሱጁድ ሳሁ ስንመጣ ሱጁድ ሳሁ ግዴታ የሆነ ነገር የረሳ ሰው በሱጁድ ሳሁ መጠገን አይችልም። አንድ ረካዓ ደግሞ ሙሉዋ ግዴታ ነው። ግዴታዎችን በውስጡ አሉ። ሩኩዕ ግዴታ ነው፣ ግዴታ ናቸው። ፋቲሃ ግዴታ ነው። ተሸሁድ አልአኺር የመጨረሻው ተህያቱ ግዴታ ነው። እነዚህ ግዴታዎች ሁሉ በውስጡ ያሉ አንዲትን ረካዓ የተወሰው በሱጁድ ሳሁ መጠገን አይችልም። በሶላቱ ውስጥ ያለ ካስታወሰ حتى ከተቀመጠ በኋላ ካስታወሰ ተነስቶ አተናንዳ ረካዓ ማምጣት ነው የሚጠበቀው። ሶላቱን ጨርሶ ከሄደ በኋላ ከሆነ ድጋሜ መስገድ ነው የሚጠበቅበት። አልሰገዳትም እና ሰላት ሱጁድ ብሎ የጠየቀው ሶላቱ ውስጥ ያለ ካስታወሰ ነው። ሱጁድ አይጠገንም። ሱጁድ የሚጠገነው ሱና የሆኑ ነገሮች ናቸው። ለምሳሌ መጀመሪያ ተህያቱ ቢረካ ተቆመ በኋላ ወደ ተህያቱ አይመለስም። ሶላቱን ይጨርስና መጨረሻ ላይ ሱጁድ ያደርጋል። የመሳሰሉ ነገሮች ናቸው በሱጁድ የሚጠገኑት ማለት ነው። ስለዚህ ሶላት ውስጥ ያሉ ግዴታዎቹ አርካኖቹ እነማን ናቸው ሱናዎቹ እነማን ናቸው ብሎ ማወቅ ያስፈልጋል። በቅድሚያ ሰው በሱጁድ ያካተት ዘንድ ማለት ነው። ኸይር እንዴት ነው መልሶ መስገድ ነው ያለበት ማለት ነው? ሰላቱን ካጓደለ ሶስት ሰግዶ አራተኛውን ሳይሰግድ ከተጓዘ ወይም ከሄደ ረካዓ አልተሰገደችም። እሷ ካልተሰገደች ደግሞ ሙሉ ሰላቱ እንዳልተሰገደ ነው። አንድ ሩክን ከጎደለ ሁሉም እንደሌለ ነው የሚቆጠረው። ስለዚህ ድጋሚ ሰላቱን መስገድ ነው የሚጠበቅበት። ኸይር ኢንሻአላህ። ሌላው እህታችን የጠየቀችው ጥያቄ ቤት ለማግኘት ወይም ከመንግስት የተለያዩ ጥቅሞችን ለማግኘት ሲባል አንድ ሰው ሚስቱን ሚስቴ አይደለችም ወይም ደግሞ ሚስት ባለቤቷን ባለቤቴ አይደለም ይላሉ አለች እና ይህ እንዴት ነው? እንዴት ይታያል? ኒካውንስ ያፈርሰዋል ወይ የሚል ጥያቄ ነው። በመጀመሪያ መዋሸት ክልክል ነው። ለምንም ጥቅም ቢሆን ለምንም ማለት ነው። የሞት ሽረት ጉዳይ ሲሆን ነው። ለምሳሌ በህይወቱ ላይ የመጣ አደጋ ኑሮ የግድ ካልዋሸ በስተቀር ህይወቱን የሚጠናወቱት ሁኔታ ከሆነ እንግዲህ ሩበማ የሆነ ነገር ብሎ ማምለጥ ይፈቀድለት ይሆናል። ይሄ ግን ጥቅም ፍለጋ ነው። ማንኛውም ሰው የሚዋሸው ጥቅም ፈልጎ ከመሬት ተነስቶ ያዋሽነትን ሰው የሆነ ጥቅም አገኘበታለሁ ብሎ ነው። ስለዚህ ቤት ለማግኘት ጥቅም ለማግኘት ከመንግስት በኩል የሚከፈል ክፍያ ኖሮ ከዛ ለማግኘት ተፋተናል፣ ብቸኛ ነኝ፣ ሲንግል ነኝ፣ ይሄ በአውሮፓ ውስጥ በብዛት የሚጠየቅ ነገር ነው። ባለውበት አካባቢ ይሄ አይፈቀድም ማለት ነው። እንደገና ደግሞ ሚስት ያደለችም ማለቱ እንደ ፍቺም ሊሆን ይችላል። የሚታዩ ሁኔታዎች ቢኖሩም ማለት ነው እና ሀያታቸውን ለአደጋ እያጋለጡ ነው ያሉት እነዚህ ሰዎች ማለት በሐራም ለመኖር እየተጋለጡ ነው ያሉት። ራሱ በውሸት የሚያመጡት ሪዝቅም ሐራም ነው ለነሱ። ሰው ማግኘት ካለበት በትክክለኛ መንገድ ነው። ሪዝቅ ደግሞ ኢንሻአላህ ለአንተ የተከተበው አይቀርም። ነብዩ ሰለላሁ ዐለይሂ ወሰለም እንደሚሉት ኢነ ሩሐል ቁድስ ነፈሰ ፊ ሩዒ أن نفسا لن تموت حتى تستكمل رزقها فاتقوا الله وأجملوا في الطلب. جبريل متو بقلبي لاي تقبلونيال ማንም ነፍስ ሪዝቋን ሳታሟላ ሳትጨርስ አትሞትም ብሎኛል። ስለዚህ አላህን ፍሩና የሪዝቅ አፈላለጋችሁን አሳምሩ ብለዋል። በሐላል በእውነት ላይ የተመሰረተ ሪዝቅ ለመብላት ነው ሙስሊም መጣጣር ያለበት እንጂ ዋሽቶ ለዛውም በቃቱ ዘንድ ይሄ ዲን እስላም ተብረን ጥሩ አይደለም። እንደገና እነሱም ደግሞ ውሸት ተመዝግቦባቸዋል ማለት ነው።
ውሸት ከፈራለቁ ወንጀሎች መካከል አንዱ خير ان شاء الله ክቡራን ተመልካቾቻችን ያው ጥያቄያችን እንደቀጠለ ነው በስልክ ቁጥራችን 612 444 3256 ኢንሻአላህ እየደወላችሁ በቀጥታ ጥያቄያችሁን ማቅረብ ትችላላችሁ ኢንሻአላህ ቀጥላለሁ ጥያቄን አንድ ወንድሜ ምን ብሎ ጠይቋል የሚስት ሐቅ ወይስ የእናት ሐቅ ይበልጣል የሚል ጥያቄ ጠይቋል ለምን ውድድር ውስጥ ገባ ነው የምለው ሁለቱም ሐቅ መሟላት ያለበት ግዴታ የሚስት ሐቅም ዋጅብ ነው የእናት ሐቅም ዋጅብ እንግዲህ ከሁለት አንዱ ለመምረጥ ፈልጎ ከሆነ በሰራው አጅር ሲያገኝ ባጓደለው ደግሞ ይጠየቅበታል በርግጥ የግድ መመደብ ካለብን አንደኛ ደረጃ በእኛ ላይ ሐቅ ያለው አላህ ረብል ዓለሚን ነው ከዛ ቀጥሎ ወላጆች ናቸው ከወላጆች መካከል ደግሞ አባትና እናትን መምረጥ ካለበት ቅድሚያ የሚሰጠው ለአባት ሳይሆን ለእናት ስለዚህ ሚስት ከዚህ በኋላ ነው የምትመጣው ማለት ነው ሚስት ልትለወጥ ትችላለች ይችን ፈቶ ሌላ ሊያገባ ይችላል ወላጅ አይቀየም ይሄ ወላጅ አልተመቸኝምና ሌላ ወላጅ ፈልጋለሁ ብሎ ሊመርጥ አይችልም የሰው ምርጫ ውስጥ የሚገባ ነገር አይደለም ነገር ግን አንድ ሙስሊም አላህ Subhanahu Wa Ta'ala ግዴታ ያደረገበትን ነገር በሁሉም ላለመጠየቅ የሚችለውን ማሟላት እንጂ እንዲህ አይነት ግጭት ውስጥ ገብቶ የቱ ይበልጣል በመሰረቱ አስፈላጊ አይደለም ማለት ነው ሁሉም ዋጅብ ከዙርና ከአስር የቱ ይበልጣል አትል ከመስገድ አለበት ተግዳለ ከአባትና ከእናት የቱ አትልም የአባትን ያስጠይቃል እናትን ያስጠይቃል አንዳንድ ጊዜ ግን አንድ ነገር ይኖርና ለሁለት ሰው ማይሆን ለአንድ ብቻ መሆን ያለበት ሲሆን ቅድሚያ ለእናት ታደርጋለህ ማን አሐቁ الناس بحسن صحابتي ጠየቃቸው ሰሃቢ በጣም የኔን ተበካቤ ከሚገባቸው ሰዎች አንደኛው ማን ነው ሲል قال امك እናትህ ናት አለ قال ثم من ከዛስ ማን ነው ሶስት ጊዜ امك አሉና قال ثم ابوك ከዛ ቀጥሎ ثم ادناك فادناك ከዛ የቀረበው ነው እንደ ቀረቤታው ነው ማለት እና ይበላለታል መበላሉትን ይበላለታል ግን ሁሉም መሟላት ያለበት ስለሆነ የቻለውን ያክል መሟላት ነው ያለበት خير ان شاء الله ሌላው ጥያቄ ምንድነው እዚህ በአሜሪካን ሀገር ከባንክ ቤት መግዛት ይቻላል የሚሉ ዑለማዎች አሉ ይህ እንዴት ነው አንድ ሰው ችግር ካለበት መግዛት ይችላል ወይ የገዛን ሰዎችስ ምን እናደርግ ይላል ይሄ ጥያቄ በተደጋጋሚ በኦሮሚኛ ጥያቄና መልስም ላይ ይነሳል ብዙ ሰዎች የሚጠይቁት ጥያቄ ነውና እንዴት ይታያል ሼክ ያው መልሱም በተደጋጋሚ የተመለሰ መልስ ነው ሰው እንግዲህ ስልክ እንቀበልና ኢንሻአላህ እንመለስበታለን ሰላም አለይኩም السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته እህታችን ከየት ነው ማንንም በል ከየት ነው የምትደውሉት ቴምፖል ነው ምን ደውለው ስሜ መልኸይር ባላለሁኝ ጥያቄ ምንድነው ከዚህ በፊት እንትን የቁርአን እንትኖች ጥቅሶች በግርግዳ ላይ መስቀል እንትን እንደባይፈቀድ ምናምን ሰምቻለሁ ሼህ መሐመድ ሐሚድን ላይ ጀዛኩሙላሁ ኸይረን በጣም ቆንጆ ትምህርት ሰጥተውናል በሱ ግን አሁን መግዛቱን አቆመናል ግን የተገዙትን አሁን ምን እናድርጋቸው የሚል ጥያቄ ሁሉ ጊዜ መላልስብኛል ጀዛከላሁ ኸይረን አላህ እድሜዎትን ያርዝምልን ዘጋለሁ በዚህ ጥያቄ ጀዛከላሁ ኸይረን ታችን እናመሰግናለን ባረከላሁ ፊክ ኢንሻአላህ ሼክ ይመልሱልናል መልሱን ነበር ጀምረን የነበረው የቤት ግዢ ከባንክ ችግር ካለብን ቤት መግዛት እንችላለን ወይ የገዛን ሰዎች ምን እናደርግ የሚለው ጥያቄ ላይ ያቆም ነው እንግዲህ የሪባ ጉዳይ በቁርአን ላይ በጣም ግልጽ በሆነ ሁኔታ ነው የተቀመጠው يا أيها الذين آمنوا اتقوا الله وذروا ما بقي من الربا إن كنتم مؤمنين فإن لم تفعلوا فأذنوا بحرب من الله ورسوله እናንተ ያመናችሁ ሰዎች ሆይ አላህን ፍሩ ሼክ ስልክ አለና ከሪባ እሺ አቋርጦት አፍዋን ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ወንድማችን ስም ከየት ነው የምትደውለው ጥያቄህን ኢንሻአላህ
ከሚኒያፖሊስ ነው መደውለው እና ሁለት ጥያቄዎች አሉኝ خير ان شاء الله ጠይቅ አንዱ ስለት ነው አንዱ ደግሞ ስለ እጣ በእስላም አለ ወይ ካለም እንዲያብራሩልኝ ነበር ስለ ስለትና ስለ እጣ ነው ያልከው አዎ እጣ ለምሳሌ እጣ ማውጣት አንድ ሁለት ነገር ወይ ሶስት ነገር ለማወሰን ከዛ ውስጥ አንዱን በእጣ ለማውጣት ይቻላል ወይ ደግሞ ሁለተኛው ስለት አንድ ነገር ንያ አርጋህ ያ ነገር እንዲሆንልህ ስለት መግባት خير ان شاء الله ሌላ ጥያቄ አለ ይሄው ነው ማሻአላህ ግፉበት ቆንጆ ፕሮግራም ነው جزاك الله خير بارك الله فيك ان شاء الله በፌስቡክም በሌላ መንገድ ان شاء الله ለሌሎች ወንድሞች እህቶች እንዲደርስ ሼር አድርጉ بارك الله فيكم እናመሰግናለን መልስ ይመለሳል جزاك الله خير ወንድሞች ወአለይኩም ሰላም جزاك الله እሺ ሼክ እንቀጥል ጥሩ ጀምረን የነበረው የቤት መግዛት የሚለው ላይ የቤት መግዛት ነው አላህን ፍሩ ከሪባ የቀረውን ተው እውነት አማኞች ከሆናችሁ ካላደረጋችሁ ደግሞ ከአላህና ከመልእክተኛው በኩል የታወጀን ጦርነት ወቁ ይላል إن لم تفعلوا فأذنوا بحرب من الله ورسوله እንግዲህ ጦርነት አላህ ጋራ ረሱል ጋራ ጦርነት መግባት አቅም የለንም አላህን እንዋጋለን የሚል አይኖርም ይሄን ያህል አክብዶ ነው የገለጸው ማለት ነው ከባንክ ጋር የተያያዘ ነገር ደግሞ ከሪባ ጋር በቀጥታ የተያያዘ ነገር ይሄንን ለማሻሻል የሚያስችል ማስረጃ አላየሁም ተመክሮ እዚህም አውሮፓ አካባቢ ላይ መጥተው ችግር የለውም ضرورة ነው ምናምን ያሉ ሰዎች አሉ ضرورة ማለት ካቅም በላይ የሆነ የሞት ሽረት ደረጃ የደረሰ ነገር ነው ለምሳሌ መንገድ ይዘህ በረሃ ላይ ያለ ስንቃል ሼክ ኢንሻአላህ ላቋርጦት አፍወን ስልክ አለን አሁንም ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ ወንድማችን ስም ከየት ነው የምትደውለው እና ጥያቄን ኢንሻአላህ አብዱራህማን ባላለው ከሳውዲ ነው የምደውለው ባረከላሁ ፊክ አብዱራህማን ቀጥል ኢንሻአላህ ማሻአላህ ፕሮግራማችሁ በጣም ደስ ይላል በርቱ ጀዛከላሁ ኸይር ወደ ጥያቄ ስገባ አንድ ሁለት ጥያቄዎች አሉ ኸይር ኢንሻአላህ ቀጥል አንደኛው ጥያቄ አንዳንድ ሰዎች ሙስሊም ወንድ ሴት ክርስቲያን ሴቶችን ማግባት ይችላሉ የሚሉ ሰዎች አሉ ይሄን እንትን ፈልጌ ነበር ሙስሊም ወንድ ክርስቲያን ሴቶችን ማግባት ይችላል አዎ እንደዛ የሚሉ ሰዎች አሉ ኸይር ኢንሻአላህ ሁለተኛው ጥያቄ ያው ሰውነታችን ላይ የሚወጡ እጅ እግር ላይ የሚወጣ እንትን አለ እሱን ማስወገድ ለሴቶች ብቻ ነው ሰውነት ላይ የሚወጡ ምን ግልጽ አድርገው እስቲ ሰውነት ላይ የሚወጡ ምንድነው ያልከው ጸጉሮች እጅ ላይ እግር ላይ خير ጸጉር ላይ ሰውነታችን ላይ የሚወጡ ጸጉሮች ማስወገድ እጅ ላይ እግር ላይ ለሴቶች ብቻ ነው ወይ የሚቻለው خير ان شاء الله ሼክ ሰምተዋል ان شاء الله ጥያቄ ይመለሳል ሌላ ጥያቄ አለ ኦኬ አለኝ አንድ ጥያቄ መጨረሻ خير ቀጥል ان شاء الله ሰላት መጨረሻው ላይ ረካ አደፍተን ጠብቁ እስከሚያልቅ በጀማ እንሰግዳለንም ይባላል እንዴት ነው መጠበቅ ነው ያለብን ወደ በዛው መቀጠል ያለብን እስቲ ሰዓቱ ደርሶ ማለት ነው እየሰገዱ ነው ያሉት መጨረሻ ላይ ተሽሁድ ላይ ተቀምጠው መጨረሻ ላይ ሊያስተላምጥ ኢማሙ እየቀረው እና የሚጠብቁ አለ እንጠብቅና በጀማ እንሰግዳለን የሚለው በዛው መቀጠል ያለብን ወለም በጀማ እንትን ማለቱ ይቻላል خير ان شاء الله እንመልሳለን ان شاء الله ሼክ ሰምተዋል ጥያቄውን ይመልሳሉ ሌላ ጥያቄ አለ የለኝም ሹክራን ባረከላሁ ፊክ ان شاء الله እናመሰግናለን ጀዛከላሁ ኸይር ይመለሳል ان شاء الله خير ان شاء الله ሼክ ተምረን የነበረው እንግዲህ ያው የሪባ ጉዳይ ነው ወይም ደግሞ ቤትን
ባንክ ብድር መግዛትን በተመለከተ ነው ይሄ በሩራ ደረጃ አልደረሰም በሩራ ማለት ለምሳሌ የሆነ በረሃ ቦታ ላይ ሆኖ ስንቅ አለቀበት በክት አገኘ ያንን በክት ካልበላ መሞት ያለበት ደረጃ ላይ ደረሰ ከሆነ ህይወቱን ለማትረፍ መብላት ይችላል ነው ለዛውም መጥበስ የለበትም ጨው ማድረግ የለበትም ቅንጦት አያስፈልገውም ይሄ እንዲያየት ነው በሩራ አንቆት ወደ ጉሮሮ ማሳለፊያ ኸምር እንጂ አልተገኘም ውሃ እስከሚመጣ ድረስ ሰውየው ሊሞታል በዛ ያነቀው ነገር በዛ ቢያሳልፈው ይሆናል ቁርአን የተናገረው ፈመን ጡር غير باغ ولا اسم عليه ሰው ላይ ድንበር አላፊ ሳይሆን የአላህን ሐድ ያለፈ ሳይሆን በደለኛ ሳይሆን የተገደደ ሰው ወንጀል የለበትም ነው የሚለው እዛ ደረጃ ደርሷል ወይ በኪራይ መኖር ይችላል ምን ሰዎች ቤት ባይገዙም አብዛኛው ሰው በኪራይ ነው የሚኖረው እና እየቻሉ የቤት ባለቤት ስልካለን አፎናውን ኢንሻአላህ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ወንድማችን ስም ማን በል ከየት ነው የምትደውለው ኢንሻአላህ አብዲ ይባላልው ከሆላንድ خير አብዲ ቀጥል ጥያቄን ኢንሻአላህ ጥያቄ አሁን ለምሳሌ አንድ ሰው ረመዳን ቀዳ ቢኖርበትና ረመዳኑ ለምሳሌ ባይጾምና ቀዳውን ሳያወጣ ሌላ ረመዳን መጣ እንደገና አሁንም ቀዳውን አላወጣም የተለያየ ረመዳን ቢመጣበት ምን ማድረግ አለበት خير ተደራረበበት ቀዳ ሳያወጣ ማለት ነው አዎ ቀዳውን ለምሳሌ የተወሰኑ ቀናት ከረመዳኑ ሳይጾም ቀዳው ተመላለሰ ማለት ነው ረመዳን ሌላ ረመዳን ተመላለሰበት خير ان شاء الله ሌላ ጥያቄ አለ ጥያቄው ለጊዜ ይሄ ነው ان شاء الله بارك الله فيك جزاك الله خير እናመሰግናለን ان شاء الله حياك الله ان شاء الله شكرا شيخو ان شاء الله ይመልሳሉ جزاك الله خير السلام عليكم ورحمه الله وبركاته وعليكم السلام ورحمه الله السلام عليكم ورحمه الله وبركاته ክብራንና ክብራት ተከታታዮቻችን ኢንሻአላህ ተመልሰን መጥተናል አሁንም እንደቀጠለ ነው ኢንሻአላህ I think ስልክ አለን እሱን እንቀበልና ኢንሻአላህ ወደ ጥያቄያችን እንቀጥላለን ሰላም አለይኩም ወአለይኩም ሰላም ወንድማችን ከየት ነው ስምህን ከየት እንደምትደውልና ጥያቄ ኢንሻአላህ አማና መደውለው ከሚኒያፖሊስ ነው ያሰጋባል ያና ባክግራውንድ አለ ይሰማኛል ነጋ በደንብ ቀጥል እስቲ ኦኬ ከተሰማ ጥያቄ ምንድነው ለምሳሌ አንድ ሰው አገር ቤት ጉዳይ ለማስፈጸም ግዴታ አሁን ሳላ አንዳንድ ቦታዎች ላይ ጉቦ ይቀበላሉ ካለ ጉቦ ካልከፈልክ ያ ጉዳይ ተሳካላ አይችልም በትክክለኛ ሊሄድ ብለካልክ ማለት ነው እና እዚህ ደግሞ አንዳንድ ባንክ ውስጥ ምታስቀምጥ ገንዘብ በወለድ ይወልዳል ያልፈልግም ካልክ ደግሞ ያንን እሱ ለማይሆን ቦታ ላይ ያውልታል ማለት ነው በዛ በወለድ ገንዘብ ያንን ጉቦ መክፈል ይችላልበታል ወይስ እንዴት ነው አንደኛ ጥያቄ ነው خير ان شاء الله ሁለተኛ ሌላ ጥያቄ አለ ሁለተኛ ጥያቄ እንዴት ነው እስልምና በመጀመሪያ ደረጃ ለአሜሪካ ላለ ሰው ወይንም አፍሪካ ወይንም አረብ ሀገር ሳይሆን ለሁሉም የወረደ ነው እና አንዳንድ ዑለማዎች እንትን ይሄንን ፈትዋ በሚሰጡ ሰዓት እዚህ ሀገር ላይ የዚህን ሀገር ኑሮ ስለማያውቁ በመልኩ ምን ፈትዋ ሊሰጡ የሚችሉት እንዴት ነው የሚለው خير ان شاء الله ሼኹ ان شاء الله ጥያቄን እየሰሙ ነው ይመልሳሉ ሌላ ጥያቄ አለ የለኝም ሁለቱም ብቻ بارك الله فيك ان شاء الله እናመሰግናለን جزاك الله خير በፌስቡክም በዩቲዩብም ኢንሻአላህ የተሰራጨ ነው ሼር አድርጉ ኢንሻአላህ ላልደረሳቸው ወንድሞች እህቶች እንዲደርሳቸው አድርጉ እናመሰግናለን ወንድማችን ሰላም አለይኩም ወአለይኩም ሰላም خير ان شاء الله شيخ ቀደም ያቆምነው በቤት ግዢ ሪባ በሚለው ጉዳይ ላይ ነበር እሱ ላይ ያው ምንም ሐላል ነው ለማለት የሚያስችል ምንም ነገር እንደሌለ ነው የማውቀው
ሪባ እስከሆነ ድረስ ሪባነቱ አልተቀየረም። በሩራ ደረጃ ደግሞ የሚያደርሰው ነገር የለም። በሩራ ማለት ከአቅም በላይ የሆነ የህይወት ጉዳይ ሲሆን ነው። ኢንሻአላህ አሁንም ስልክ ገብቷል ሼክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን ኦኬ ከየት ነው ጥያቄህን? ኢንሻአላህ ከሚኒያፖሊስ ነው የምጠይቀው። ጥያቄ ምንድነው? ኢንሻአላህ አሁን ያለንበት የፖለቲካ ጉዳይ አንዳንድ ጊዜ ከሌላ እምነት ተከታይ ጋር እየሆነን ፖለቲካ የምናራመድበት ሁኔታ አለ ኢስላምን ዘንግተን። ሌላው ደግሞ የዘረኝነት ጥያቄ ነው። ዘርን በዘር ሰውን የመሰብሰብ ኢስላምን ትተን ዘሬ በላይ ነው ከሌ ዘሬ እኔ ነው የሚል ነገር አለና ይሄ ነገር ከዲን አኳያ እንዴት ይታያል? ጀዛከላሁ ኸይረን ሼህ። ኸይር ኢንሻአላህ። ሌላ ጥያቄ አለ? ሌላ ጥያቄ ያው ጀዛከላሁ ኸይረን ለማለት ነው ለሼኻችን። በተለይ ፓልቶክ ላይ ተከታታይ ነኝ እና አስተያየሽ ጀዛከላሁ ኸይረን ኡስታዝ። ባረከላሁ ፊክ ወያከ ባረከላሁ ፊክ ጀዛከላሁ ኸይር። በጣም እናመሰግናለን። ኢንሻአላህ መልሱ ይመለስልሃል። እሺ ሰላም አለይኩም። ኸይር ሼክ እንቀጥል። ይሄኛው ጥያቄ እየተቆራረጠ በመሃል ኢንሻአላህ እዚህ ደርሰናል። ኦሬዲ ጥያቄው ተመልሷል ማለት ይቻላል። በሩራ ደረጃ የሚደርስ እስካልሆነ ድረስ ሐላል ነው ለማለት የሚያስችል የለም ነው ጭንጡ። ኸይር ኢንሻአላህ። ጥያቄዎች ደግሞ ብዙ ናቸው ያሉት ፊታችን። ያ በዚህ ላይ አንድ ወንድማችን ቅድም በስልክ ሲያነሳ ምን ብሏል? እስላም ለሁሉም ነውና አንዳንድ አሊሞች የሀገሪቷን ተጨባጭ ሳያውቁ ነው ፈትዋ የሚሰጡት እና እዚህ አሁን በዚህ በተነሳው ጥያቄ ላይ ይቻላል የሚሉ ሼኮች አሉ እዚህ ሀገር። እነሱ ናቸው አሁን ኮንፊውዥን እየፈጠሩ ያሉት በማህበረሰቡ ላይ እና አላሁ ሱብሓነሁ ወተዓላ ሐቅን በሐቅነቱ አሳይቶን የምንከተለው እንዲያደርገን የለመንኩት ለዚህ ነው። ወንድማችንም ቅድም ይሄን ጥያቄ ያነሳው ተጨባጩን አያውቁትም የሀገሪቷን እና ፈትዋውን ሲሰጡ ከምን አንጻር ነው የሚል ጥያቄ በስልክ አንስቷል ወንድማችን ቅድም። አዎ ፈትዋ የሚሰጥ ሰው ተጨባጩን ማወቅ ይጠበቅበታል። ምክንያቱም እሱ የሚሰጠው መልስና በተጨባጭ ላይ እየተከናወነ ያለው መልስ ሊጋጭ ይችላል ካላወቀውና እዚህ ከመጣሁ በኋላ ጥያቄዎችን ሲያነሱ ይሄንን አገሩን በአግባቡ ስለማላውቀው የአካባቢው ዑለማዎችን ጠይቁ እያልኩ መመለሳቸው ሁሉ ነበሩ። ምክንያቱም በደንብ ማጥናት ያስፈልጋል ምን እየተከናወነ እንዳለ ማለት ነው። ከሸርዕ አህካሙም ውጪ ይሄ የምንሰጠው ሁክም እዚህ ቦታ ላይ እውነት ነው ወይ ተግባራዊ የሚሆን ነገር ነው ወይ? ምክንያቱም ሰዎች የሚጠይቁት አንዳንዴ ለራሳቸው በሚመቻቸው መልኩ ሁሉ ይጠይቃሉ። ያንን ማወቅ ያስፈልገዋል ፍታ የሚያደርግ ሰው ማለት ነው። አዎ ይሄ ትክክል ነው። ግን ደግሞ በጣም ግልጽ የሆኑ ነገሮች አሉ የትም ቦታ ላይ የማይቀየሩ የሆኑ አልሐላሉ በይን ወልሐራሙ በይን وبينهما امور مشتبهات ነው ነብዩ ሰለላሁ ዐለይሂ ወሰለም። ሐላል ግልጽ ነው፣ ሐራምም ግልጽ ነው። ሪባ ሐላል ነው ግልጽ በሆነ አንቀጽ ነው የተናገረው። ብዙ አያዎች ናቸው በሪባ ላይ የመጡት። الذين يأكلون الربا لا يقومون إلا كما يقوم الذي يتخبطه الشيطان من المس ذلك بأنهم قالوا إنما البيع مثل الربا وأحل الله البيع وحرم الربا. እንግዲህ አላህ ሪባን ከልክሎ በመሸጥን ፈቅዷል። فمن جاءه موعظة من ربه فانتهى فله ما سلف። ከጌታው በኩል ግሳጼ መጥቶለት የተከለከለ ሰው ባለፈው አይጠየቅም። ومن عاد فينتقم الله منه። ወደዛው መልሶ የሚመለስና የሚዘፈቅ ካለ አላህ ይበቅለዋል ይቀጣዋል። በጣም ጥብቅ ሆኖ ነገር ነው። يمحق الله الربا ويربي الصدقات። ሪባን አላህ በረከት ያሳጣዋል። የሆነ መላ ፈልገን አጠጋግተን ሐራም የነበረውን ወደ ሐላልነት ለማምጣት ተሞክሮ ብንገባበት እንኳን በረካ የሌለው ነገር ነው የሚሆነው ያ ነገር ማለት ነው። እንደገና የአኺራ ቅጣት ደግሞ አለው። والله لا يحب كل كفار أثيم። እና ምንድነው استفت قلبك ያሉ ታሪካ ራስህን ጠይቅ ወይን አፍታከ الناس وافتوك። ሰዎች ቢነግሩን ታውቀዋለህ አንተ ውስጥህም ያውቀዋል ይሄ ነገር ወቁርአን ሐራም ነው ብሎ ተነግሯል። እንደው መላ ፍለጋ ነው ምን ሄደው እንጂ አሁን መሐመድ ሐሚድን የነገር ይፈቀዳል ስላለ አይፈቀድ ፍንቱ ባለ አንቀጽ የተቀመጠ ነገር ነው። እና እነኚህ ሰዎች ተሳስተዋል። በዛ መልኩ እናልፈዋለን። በተጨባጭ አካባቢውን ማወቅ አዎ ተገቢ ነው። ለሙፍቲ ለሆነ ሰው ተገቢ ነው አካባቢውን ማወቅ። ምናልባት ሳውዲ ላይ ያለ ሰው የሚሰጠው መልስና
አውሮፓ ያለ ሰው የሚሰጠው መልስ ይለያያል። ምክንያቱም እነሱ እዚያ ውስጥ ያለውን ተጨባጭ ነው የሚያውቁትና እስላማዊ የሆነ ኤንቫይሮንመንት ነው የሚናገሩት ነገር ተግባራዊ ይሆናል። እዚህ ደግሞ ሌላ ተጨባጭ ነው ያለውና ሁክሙ አይቀየርም፣ ግን ግንዛቤ ሊኖረው ይገባል። መልስ ከመስጠት በፊት ስለምንድን ነው እየጠየቁ ያሉት ሌሎና ሊያውቅ ይገባል። ለምሳሌ አሁን ሂጃብ የሚባለው እዚህ አውሮፓ ላይ እኛ ሂጃብ ስንል የምናውቀው ሁሉን ሂጃብ ነው ሸሪዓ የሚናገረው ማለት ነው። እዚህ ሂጃብ የሚሉት ራሳቸውን የሚያፍሩባትን እንትን ነው ጨርቅ ነው ሂጃብ ብለው የሚጠሩት ማለት ከታች ሱሪ ለብሰው የተወጣጠረ ነገር ለብሰው ሂጃብ ለባሽ ነው ይባላል። ከሌላው አንጻር ሲታይ ይሻላል፣ ራቁቱን ከሚሄዱ አንጻር ሲታይ ይሻላል። ግን ይሄ እውነተኛ ሂጃብ ሸርዒ ነው ወይ ሲባል ደግሞ ጥያቄ ነው እና ቃላቶችን በየአካባቢው የራሳቸው ትርጉም ስለሚሰጧቸው ይስታም የሚያደርግ ሰው ተጨባጭ ማወቅ ይጠበቅበታል። ግን መሰረታዊ የሆኑ ነገሮች አይቀየሩም። ሰላት የትም ዓለም ላይ ዋጅብ ነው። እዚህ ቦታ ላይ ችግር ስላለ ሰው ሰራተኛ ነው እና የሰላት ሰዓት የለውምና ቢሻሻል የሚባል ነገር የለም። ይሄ በሲኖዶስ ወይም በጉባኤ የሚሻሻል አይደለም። የኛ ዲን ማለት ነው በወህይ ላይ የተመሰረተ ነው፣ በነስ ላይ የተመሰረተ ነው። ብዙ ጊዜ ወሰደ ይሄ ጥያቄ። እስቲ ወደ ሌሎች ጥያቄዎች ፊታችን ያሉ ይመስለኛል። ጊዜያችን ይሄዳል። ኸይር ኢንሻአላህ። በስልክ ወደ መጡት ጥያቄዎች ነው የምንቀጥለው። ኡሙ ከድር ብላ የደወለችው እህታችን ምን ትላለች? ቁርአን ግድግዳ ላይ መለጠፍ፣ መኪና ውስጥ መለጠፍ፣ በዚህ ዙሪያ ላይ መልስ ሰጥተውናል ከዚህ በፊት ብላለች እና አንስተናል ከግድግዳም ላይ ግን ያነዛን የቁርአን አንቀጾች ምን ማድረግ ነው ያለብን? ምን እናድርጋቸው ትላለች። ወላሂ ግድግዳ ላይ መለጠፍ እንደ ዲኮሬሽን መጠቀም ለቁርአን ክብር አይመጥነውም ነው ያለው። ቁርአንን ዝም ብሎ ፍሬም ውስጥ አድርጎ ሲያበቁ ግድግዳ ላይ የግድግዳ ማስዋቢያ ማድረግ ወይም ደግሞ የምንጣፍ ማስዋቢያ ማድረግ ይሄ ለቁርአን ክብር ማጣት ነውና መሆን አይገባውም። አንዳንድ ጊዜ ለማሐፈዝ ስትል በሆነ ነገር ላይ ግድግዳ ላይ ጽፈው ደጋግመህ አንብበህ እስከምትሐፍዘው ስትመለከተው ይሆናል። በኋላ ደግሞ እሱን አንስተህ ላጠቃለ በዚህ አገልግሎት የሚውል ከሆነ ምናልባት የተቀባይነት ሊኖረው ይችላል። እንደዚህ የሚጠቀሙ ሰዎች አሉ፣ በወጡ በገቡ ቁጥር ለማየት ማለት ነው። በተለይ ሐዲሶችን እንደዛ ያደርጋሉ። እንደ ሐሳቡና እንዳደራሩ የሚታየው ማለት ነውና እነዚህም ከዚህ በፊት የገዛችኋቸው በክብር አስቀምጧቸው። በሚሆን መልኩ የሚጠቀም አካል ካለ ስጧቸው። ባይሆን ቆሻሻ ቦታ ላይ እንዳይወድቁ ክብራቸው አያዎቹ እንዳይደፈር መጠበቅና ማለት ነው። ኸይር ኢንሻአላህ። እዚህ ላይ ኡስታዝ እንደዚህ ቁርአን ተቀደው መሬት ላይ ሲገኙ ከቁርአን ከመሃል ላይ ለምሳሌ ተቀደው ልጆች ቤት ውስጥ ሊጥሉት ይችላሉና እንደዚህ አይነት ነገር ሲገኝ ያንን ተቀደው የወደቀውን ብዙ ጊዜ ማቃጠልም ችግር የለውም ኡስማን አቃጥሏልና የሚል ደሊል የሚያመጡ ሰዎች እንዴት አገልግሎት መስጠት የማይችል ደረጃ ከሆነ ቆሻሻ ቦታ ላይ እንዳይወድቅ አንስቶ ወይ ንጹህ ቦታ ላይ መቅበር ወይ ደግሞ አቃጣል። ኸይር ኢንሻአላህ። ስልክ አለን፣ ስልክ እንቀበል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባረከላሁ ፊክ ወንድማችን። ስም ማንን በል? ከየት ነው የምትደውለው? ጥያቄ አብደላ አባረ ጥያቄ አለኝ። ኦኬ ቀጥል ኢንሻአላህ። ሀጅ ሰርቼ ነበረ። ኦኬ ሀጅ የሰራው ሀጅን ከጨረስኩ በኋላ ጠዋፍ አድርጌያለሁ። መጨረሻ ላይ ሳሂህ አላደረኩም። ምን ማድረግ አለብኝ? የት ነው ያለኸው አንተ? እኔ አሁን ሳውዲ ነው ያለሁት፣ እዛው ነው ያለሁት። ተመልሰህ ማድረግ ነው። ሰላም አለይኩም። ስልኩ ተቋርጧል መሰለኝ ሼክ። አንተ ደርሷል። ኸይር እንቀጥል ኢንሻአላህ። የሚቀጥለው በስልክ ያገኘነው ወንድማችን የጠየቀው ጥያቄ ነው። እሱም ስለት እንዴት ይታያል እና እጣ ማውጣት በእስላም እንዴት ይታያል የሚል ጥያቄ ጠይቋል። አዎ ስለት የገባ ሰው ሁለት አይነት ነው ስለት። መሽሩዕ የሆነ ስለት አለ፣ ነዝር ነው የሚባለው በደረጃ። ህገወጥ የሆነ ደግሞ ነዝር አለ። ችግር የለውም። ስልክ አለን አሁንም ኢንሻአላህ እንቀበል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን ስም ማን በል? ከየት ነው የምትደውለው? ስም ሚፍታ እባላለሁ። የምደውለው ከጀርመን ነው።
خير ان شاء الله አንድ ጥያቄ ነበረኝ ቀጥል ان شاء الله ጥያቄ እኔ የሆነ ተማሪ ነኝ የሆነ ድርጅት ውስጥ እማራለሁና በቀን ውስጥ ሰዓት ያለኝ ለሰላት ሰዓት ማለት ነው ዙር ሰዓት ላይ ነው ከዛ በኋላ መውጣው ቢያንስ መግሪብ አካባቢ ነው አስርን መስገደው ወደ ዙሁር እያስጠጋው ነውና ሳምንቱ ሙሉ እንዲ ነው እንዴት ይታያል ሰዓት ፈልጌ ነው ጊዜ ስለሌለኝ ዙሁር ሰዓት ላይ ብቻ ነው ጊዜ ያለኝና አስርን ወደ ዙሁር አምጥቼ መግሪብንም አምጥቼ ነው መስገደው ነው አይደል መግሪብ አይደለም መግሪብን እደርሳለሁ አስርን ሁሌ ከዙሁር ጋር ነው መስገደው خير ان شاء الله ሌላ ጥያቄ አለ ሌላ ጥያቄ ለኝም ወላሂ ፕሮግራማችሁ በጣም ደስ ይላል ጀዛከላሁ ኸይራን ወያኩም ኢንሻአላህ ባረከላሁ ፊክ እናመሰግናለን ከጀርመን ነው የደወልከው ወንድማችን ኢንሻአላህ ለወንድሞቻችንም እንዲደርሳቸው እዛ አካባቢ ላሉም በፌስቡክ ሼር ማድረጉን ዩቲዩብ ላይ ሊንካችንን ኢንሻአላህ ሼር ማድረጉን አትርሱ ባረከላሁ ፊክ አላህ ባላችሁበት ሁሉ ይጠብቃችሁ ሰላም አለይኩም ወራህመቱላሂ ወበረካቱ اللهم آمين وعليكم السلام ورحمة الله وبركاته خير ان شاء الله خير ان شاء الله استاذ በስለት በሚለው ላይ ነበር ያቆምነው ነድር ተፈቀደ የነድር አይነት አለ ያ ምንድነው ለአላህ ዒባዳ የሆነ ነገር ነድር ማድረግ አላህ እንዲህ አይነት ነገር ካሳካለኝ ጾማለሁ ሰደቃ ሰድቃለሁ መስጂድ ገነባለሁ እንዲህ አደርጋለሁ ብሎ ኸይር የሆነ ነገር ነድር ማድረግ ይሄ ሐላል ነው ይፈቀዳል ከአላህ ሌላ ላለ አካል ለምሳሌ ለቀብር ለማረድ ወይም ደግሞ ለሻማ ማቅረብ የተመሳሰለ ሽርክ የሆኑ ነገሮችን ከሆነ ያ ክልክል ነው እንደገና ደግሞ ነድር የሚገባበት ነገር ለምሳሌ አላህ አፊያ ከሰጠኝ እንዲህ አደርጋለሁ ይሄ ሐላል ነው ይችላል አላህ እንዲህ ካደረገልኝ የሆነ ማዕሲያ አደርጋለሁ ብሎ ቢል ይሄ ሐራም ነው من نذر أن يطيع الله فليطيعه ومن نذر أن يعصي الله فلا يعصي يا النبي صلى الله عليه وسلم البخاري في الحديث لا الله طاعة لما نذر قال يقباسه سلت يقباسه يأمواله معصية نذر سودمه عياد ولو كالكلوان ይሄ የተፈቀደው ነድር ራሱ ደግሞ ይፈቀዳል ነው እንጂ መደረጉ ጥሩ ነው ማለት አይደለም ባያደርገው ይሻላል ባይገባ ማለት ከገባ ማሟላት አይደለም አላህ አፍያ ከሰጠኝ 20 ቀን ጾማለሁ ካለ 20 ቀን ጾም ፈርድ ይሆንበታል ያልነበረው ነገር በራሱ ላይ ግዴታ መጣ ማለት መጀመሪያው ግን ያንን ባይገባ ነው ዝም ብሎ አላህ አፍያ ሰጠኝ ብሎ ይለምን ያ የተሻለ ይሆናል ማለት ነድር እንደዚህ ተጣመጣልን በተመለከተ ወጣ ችግር ነው ማለት ይቻላል ባይሆን ወጣው ወለድ የሚያስከትል ቁማር የሚያስከትል ካልሆነ ማለት የሆነ አንድ የሚሰጥ ነገር አመጣህና አንድ ነገር ነው ፊት ደግሞ ያሉት ሶስት ሰዎች ናቸው ይሄንን ነገር ልሰጥ ፈልጋለሁ ከሶስት አንዳችሁ ታስራራሉና ይወጣለት ይውሰድ ብትል ችግር የለም ፈቀዳል ማለት ነው ያ በቁርአንም ላይ መርየምን ለማሳደግ ታንደታሉ ያሳየው ያ خير ان شاء الله ሌላው በስልክ የደረሰን ጥያቄ ወንድማችን አብዱራሂም ከሳውዲ ደውሎ የጠየቀው ጥያቄ ነውና ሙስሊም ወንድ ክርስቲያን ሴትም ማግባት ይቻላል ይባላል ያለው ጥያቄ ነው ይሄ እንዴት ይታያል ብሏል ሶስት ጥያቄዎች ነው የጠየቀው ሰውነት ላይ ያሉ ጸጉሮችን ማስወገድ ለወንድ ይቻላል ወይ እጅ ላይ እግር ላይ እርግጠኛ ነኝ ጺም ማለቱ አይደለም እግር ላይ እጅ ላይ ያሉ ጸጉሮችን ማስወገድ ለወንድ ልጅ እንዴት ይታያል የሚል ጥያቄ ጠይቋል ሌላው ደግሞ ሰላት ሊያልቅ ሲል ስንደርስ ቆይን ጠብቅና እኛ በጀማ አንድ ላይ እንሰግዳለን ይላሉ ይሄስ እንዴት ነው ቀጥለን ብንሰግድ ነው የሚሻለው በጀማ ብንሰግድ ነው የሚሻለው የሚል ሶስት ጥያቄዎች አንስቷል ሼህ አህል ኪታብን ማግባት ይቻላል የሚል የቁርአን ጥቅስ አለ ባይሆን ዝም ብሎ አህል ኪታብን ሳይሆን ሸርጥ አስቀምጧል والمحصنات من الذين اوتوا الكتاب ነው ከነዚያ መጽሐፍ ከተሰጡት አንቃቃ የሆኑትን ከዝሙት የራቁትን ማለት
አንደኛ ደረጃ ኪታብ የሚያድር አሁን ዛሬ ጊዜ አይገኝም። የተለያየ አስተሳሰብ ነው የሚከተሉት እንጂ እምነቱን አይደለም። እዚህ አሁን በነጭ ሀገር ውስጥ ያለን ሰዎች ይሄን በትክክል እናውቀዋለን። እንደ እምነት የለኝም ነው ማንም ሰው የትኛውም ሰው ስታናግረው እኛ ያው ታሪካችን ክርስትና ነው እንከተላለን ነው ወይ ደግሞ የእምነት ጉዳይ አይደለም ይላል። ስለዚህ ይሄ አህለል ኪታብ ነው ተብሎ ሊታሰብ አይገባም። በሁለተኛ ደረጃ ደግሞ እነኚህ ሰዎች ዚናን እንደ ሐራም አይቆጥሩት። ቁርአኑ ግን ሙህሰናት እያለ ዚናን የሚጸየፉ እያለ ነው። እንደዛ አይነት አስተሳሰብ ያላቸው ስለሌሉ አሁን ባለው ተጨባጭ አህለል ኪታብን ማግባት ይቻላል በሚል ሽፋን ከነኛ አካላት ጋራ በጋብቻ መጣመር ስህተት ነው ብዬ ነው የማረጋግጠው። ትክክል አይደለም። ይሄ የብዙ ዑለማዎች ፈትዋም እንደዚሁ ይሄንን ያሉት አህለል ኪታብ ናቸው ብሎ ሁክም መስጠት አይቻልም። ማለት አህለል ኪታብ የሚል ስም ልንሰጣቸው እንችላለን በስም ደረጃ ማለት ነው። ግን የአህለል ኪታብን አህካም በእነኚህ ሰዎች ላይ መጠቀም የሚቻል አይደለም ማለት ነው። ሌላው ጸጉርን ማስወገድ የሚለው ጸጉር እንግዲህ መወገድ የሚፈቀድ አለ። ለምሳሌ ለሴት ጺም ይበቅልባት ጺሟን ያንን ጺም መላጨት እንደውም ዋጅብ ይሆንባታል ነው የሚለው። ምክንያቱም የእሷን ተፈጥሯዊ ባህሪ ስለሚያበላሽባት ማለት ነው። ከዛ ውጪ ዝም ብሎ ጸጉራቸውን መላጡ ጤንነት ላይ የሚያስከትለው ችግር አለው የለውም ተብሎ ሙያተኛ ይጠየቃል። ከህክምና ጋር የተያያዘ ነገር ነው ማለት ነው። ማያደርስ ከሆነ ክልክል ነው ማለት አንችልም። ግን ኸይሩ በጠቢዓው ላይ በፍጥራው ላይ መተው ነው። የጸጉር የበቀለው የነው ጥቅም ሊሰጥ የሚከላከለው ችግር አለ ከኛ ላይ ማለት ነው። አላህ ያበቀለው ለህክማው። ስለዚህ ማስወገድ የለብንም መላጨት አለባቸው ብሎ በሐዲስ የመጣው በብልት ዙሪያ የሚበቅሉ ጸጉሮችን፣ በከናፍር ዙሪያ ያሉ ጸጉሮችን أعفو اللحى وأحفو الشوارب እንደገና ደግሞ خمس من الفطرة ብለው ጥፍር መቁረጥ እንደገና የብልት ጸጉርን መላጨት እንደዚህ ነው። የብልት ብቻ ጸጉርን መንቀል እነዚህ ነገሮች ናቸው እንጂ ማንኛውንም ጸጉር ማንሳት በሸሪዓ የተበረታታ አይደለም። እና ሌላኛው ሶስተኛው ደግሞ ጀማዓ እየተሰገደ ያለ አንድ ሰው መጥቶ ሲያበቃ ቆይ አትግቡ ካለው ጀማዓ ጋር አትቀላቀሉ እነሱ ጨርሰዋል ወዲኛ ለብቻቸው ጀማዓ እንሰግዳለን ማለት እንዴት ነው ያለው? እንደዛ ማድረግ የለባቸው። ምክንያቱም የመጀመሪያው ጀማዓ ነው ትክክለኛው ጀማዓ። ሁለተኛው ጀማዓ እንደውም መስገድም የለባቸው የሚሉ ዑለማዎች አሉ። ወደ ሁለተኛው ጀማዓ መገባትም የለበትም። እንደውም በተናጠል ይስገዱ ነው ኢማሙ ሻፊዒ የሚሉት። ሰለው ቁራዳ ነው በተናጠል መስገድ እንጂ በጀማዓ መስገድ የለባቸው እስከማለት ይለዋል። ያ እንኳን ባንለው እንኳን መስገድ ሁለተኛ ይችላሉ። ግን የመጀመሪያው ጀማዓ እስካለ ድረስ ካለበት ቦታ መቀላቀል انما جعل الامام ليؤتم به امام يتدرجوا ليكثروا فاذا ركع فاركعوا واذا سجد فاسجدوا واذا جلس صلى جالسا فصلوا جلوسا دليلا ሲቀመጥ አብሮ መቀመጥ ሲቆም አብሮ መቆም ያስተላመተ ጊዜ ደግሞ فما تفاتكم فصلوا وما فاتكم ምንድነው የሚለው فما أدركتم فصلوا وما فاتكم فقدوا ያገኛችሁትን ኢማሙ ጋር ስገዱ ያለፋችሁ ከሆነ ደግሞ ተተኩታላችሁ። ስለዚህ እንደዛ ነው መሆን ያለበት ማለት ነው። ኸይር ኢንሻአላህ። አንድ ወንድማችን አብዲ ብሎ ደውሎ ረመዳን ቀዳ ቢኖርብኝና አንደኛውን ሳላወጣ ሌላኛው ረመዳን መጣ እንደዚህ ያለ ተደራረበብኝ እና ምን ማድረግ አለብኝ የሚል ነው። ቀደም ካነሳነው የእስላም ያልነበረ ልጅ ሰልሞ እንዴት ላድርግ ካለው ጋር የሚመሳሰል ጥያቄ ነው። ኢንሻአላህ በዚህ ላይ ሼክ ያው ቀባ ማውጣቱ የማይቀር ነገር ነው። ቀባው ጋራ ግን ተያይዞ ሌላ ከፋራ ይኖርበታል። አንድ አመት ካለፈው አንድ ምስኪን ማብላት፣ ሁለት ከሆነ ሁለት የሚል አስተያየት ያላቸው ዑለማዎች አሉ። አንዳንድ ሪዋዮችም ከሰሃቦች የተወሩ አሉ። አንደኛው ነገር ግን ያለፈው ሰው ቀባ ማውጣት አለበት። ያንን ያለፈው ቀን ቆጥሮ ማለት ነው። እሺ ኸይር ኢንሻአላህ። አንድ ወንድማችን በስልክ አሁን ደውሎ በጠየቀው ጥያቄ ላይ ምን ይላል? ሀገር ቤት ስንሄድ ጉዳይ ለማስጨረስ ስንሞክር ጉቦ እንደዚህ አይነት አስቸጋሪ ነገሮች አሉ እና እዚህ ሀገር ባንክ ቤት ሴቭ ከምናደርገው ላይ እኛ ሳንፈልግ ሪባ ወልዶ
ካለው ብር ላይ እነዛን ጉቦዎች ብንሰጥ እንዴት ነው የሚል ጥያቄ ጠይቋል። ሁለተኛ የጠየቀው ጥያቄ ከሀገሪቷ ጋር ተጨባጭ የሚያውቁ ዑለማዎች የሚል ነው። ቅድም ተመልሷልና ይሄ ጉቦ ጉዳይ ላይ ኢንሻአላህ የጉቦ ጉዳይ ላይ ጉቦ ምንም መልኩ ሐላል ነው ማለት አንችልም። ያን ያለውን ተጨባጭ ነው ለማስተካከል መጣጣር ያለብን እንጂ ያለው ተጨባጭ እንደዚህ ስለሆነ ያለ ጉቦ ስለማያስተካክሉ ጉቦ የሚፈቀድበት መንገድ ፈልጎ አይባልም። ረቡል ዓለሚን እንግዲህ ጉቦን ሐራም አድርጎታል። ወተأكلوا أموالكم بينكم بالباطل وتدلوا بها إلى الحكام لتأكلوا فريقا من أموال الناس بالإثم ነው የሚለው ሰዎችን ገንዘብ በከፊል ቢሆን ለመብላት ሲባል ለባለስልጣኖች ገንዘብ አታቀብሉ ይላል ነብያችን ሰለላሁ ዐለይሂ ወሰለም لعن الله الراشية والمرتشية والرائش بينهما ብለዋል። ጉቦ ሰጪ ጉቦ ተቀባይና በመሐከላቸው ያለ ደላላም አላህ እርግማን በእነሱ ላይ ያውርድ ብለዋል። እቺ እርግማን ድርሻ እንዲሆን ይፈልጋሉ የሚል ካልሆነ በስተቀር ይሄን ነገር አይደፍረውም። ይሄ ጥንቃቄ ያስፈልገዋል። እንደገና ደግሞ በሪባ ገንዘባችንን ማስቀመጥ የለብንም። ተገደን እንኳን የሚቀመጥ ከሆነ ደግሞ ያንን ለራሳችን ጥቅም በሚውል መልኩ ጉቦ መክፈል አይቻልም። አሁን ሁለቱንም በላም ጉቦም አበላም ሪባም በላም ማለት ነው የሚሆነው። እኛ ጥቅም እንዲውል ነው እያደረግን ያለነውና ያን የሪባው ገንዘብ የሪባው ገንዘብ ለድሃ ነው መሆን ያለበት። በጣም ለሚቸገር ሰው ለማንኛውም ድሃ ሳይሆን ማለት ለጠናባቸው ሰዎች ነው መድረስ ያለው። አዎ ለትቶ ማብላት እንዳይሆንበት ለራስህም አትወስደው መብላት እንዳይሆንበት ከሁለታችሁ ወጥቶ ግን ለሚቸገር አካል እንዲደርስ ማድረግ ነው የሚታዘዘው ማለት ነው። خير ان شاء الله ክብራንና ክብራት የኦሮሚያ እስላሚክ ቴሌቪዥን ተከታታዮች ኢንሻአላህ ብዙ ጥያቄዎች አሉ በስልክም የደረሱን በፌስቡክ በኩልም የደረሱን ሰዓታችንም የተወሰነ ነው ወደ ማጋባዳጃውም እየደረስን ስለሆነ ኢንሻአላህ በስልክ ደረሱን የተወሰኑ ጥያቄዎችን ኢንሻአላህ ቀርብና ኢንሻአላህ የሚቀጥለው ፕሮግራማችን ላይ የምንመልሳቸው ይሆናል ማለት ነው። ወንድማችን ጀማል ደውሎ ያነሳው ጉዳይ አለና በፖለቲካ ሰው ተከፋፍሎ በዘር ተከፋፍሎ ያለው ነገር አለና ሐቅ ነው ወላሂ እዚህ ሀገር ሰዎች በብዛት እንደሚታየው በዘር የመነሳሳትና እምነታቸውን የተፈጠሩበትን ጉዳይ ወደ ኋላ ዘንግተው ቦታ ለዘር ሲሰጡ ይታያልና ይሄ ጉዳይ እንዴት ይታያል ብሎ ነው ጠቅላላ አድርጎ ወንድማችን ጀማል ይሄ ነገር ለዘሩም ጠቃሚ አይደለም ለሁሉም የሚጠቅመው እስላም ነው። በእስላም ውስጥ የሁሉም ጥያቄ ተመላሽ ነው። እስላም ምክንያቱም ለሁሉም ቦታ ይሰጣል ነው። አያት የእክትላፉ አልስነቲኩም ወአልዋኒኩም ነው የሚለው ከአላህ ተአምራቶች መካከል የቋንቋዎቻችሁ መለየትና የመልኮቻችሁ መለያየት ጥቁሩንም ነጩንም ቀዩንም ቢጫውንም የፈጠረው አላህ ረብል ዓለሚን ነው። ሁላችንም ከአደም ነን። አደም ደግሞ ከአፈር ነው የተፈጠረው። በኒሃያ ከአፈር መጥተን ወደ አፈር የምንመለስ ሰዎች ነን። ረብል ዓለሚን ቀስቅሶ አማኙን ወደ ጀነት ሌላውን ወደ ጀሃነም እስከሚያስገባው ድረስ ስለዚህ ይሄ የጃሂልያ ጥሪ ነው። ደዑሃ ፈኢንሃ ሙንቲና ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እኛ በእስላም ወንድማማችነት መተሳሰብ ነው። የፈለከውን ቋንቋ ተናገር ለምን ተናገርክ አትባልም። የፈለከውን ልበስ ብላ ሸርዕን እስካልከለፈ ድረስ ያ ሁሉ ችግር የለውም። ግን አንዱን ሰው ያንተ ቤተሰብ አባል ስላልሆነ ያንተን ቋንቋ ስላልተናገረ መጥላት ስለተናገረ ደግሞ ጥፋተኛም ቢሆን እሱ የኔ ነው ብሎ ማስተብ እንዲህ አይነት አስተሳሰብ በእስላም ተቀባይነት የለውም። ሰዎች መለካት ያለባቸው በሚሰሩት ቁም ነገርና በሚያምኑት እምነት ነው። ان اكرمكم عند الله اتقاكم ነው። ከእናንተ መካከል ትልቅ ሰው ማለት አላህን የፈራ ነው የሚለው ጥያቄውም ይረዳል። ይሄን ጥያቄ ያው መቼም ሰው ማስታወስ ስለሚያስፈልገው እንድንተዋወስ ነው። አልহামዱሊላህ ይሄው በጋራ የተለያየ ቋንቋ እያቀረብን እየተማማርን ነው ያለነው። ይሄ እስላማዊ ወንድማማችነት መገለጫ አንዱ ነው። አለፈው ሳምንት በኦሮምኛ ነበር እያስተማርን ያለነው። ዛሬ በአማርኛ ነው እያስተማርን ያለነው። የቋንቋ ችግር ሳይሆን የእውቀት ችግር ነው ያለብንና እንማማር ወደሚለው እየሄድን ነው ማለት ነው። ይሄ ነው መረዳት ያለብን። አልহামዱሊላህ ጀዛኩሙላሁ ኸይራ ጀዛከላሁ ኸይራ። ወንድማችን ጠቆም ማድረግ የፈለገውም ያው የተፈጠርንበትን አላማ ረስተን በፖለቲካ አቴንሽናችን ወደዛ ተስቦ ነው ያለነው የሚለውን ፖይንትም ነካ ለማድረግ ይመስላል ያነሳው ጥያቄ። ቆንጆ ጥያቄ ነው። ጀዛከላሁ ኸይር። ኢንሻአላህ ሰዓታችን እያለቀ ስለሆነ አንድ የመጨረሻ የስልክ ጥያቄ እናቀርባለን ኢንሻአላህ። ሚፍታህ የሚባለው ወንድማችን ከጀርመን ደውሎ እኔ ተማሪ ነኝ እና እጅግ በጣም ቢዚ ስለሆንኩኝ ዙሁር ሰዓት ብቻ ነው ሰዓት ያለኝ እና አስርን ከዙሁር ጋር አንድ ላይ አድርጌ ሰግደዋለሁ ብለዋልና ምን ማድረግ አለብኝ የሚል ጥያቄ ነው።
ይሄ በቋሚነት ተቀባይነት የለውም። የግድ እንደማንም ብሎ ለአስርም ሰዓት ሊያገኝለት ይገባል። በሰዓት አላህ Subhanahu Wa Ta'ala ሰላቶችን የራሳቸው ወቅት ሰጥቷቸዋል። በወቅታቸው ነው መከናወን ያለባቸው። ኢነ الصلاة كانت على المؤمنين كتابا موقوتا ነው። ግን አንዳንድ ጊዜ ከአቅም በላይ የሆነ ነገር በሚኖር ጊዜ ጀምዕ ሊደረግ ይችላል። በቋሚነት ሙሉ ሳምንቱን ጀምዕ ማድረግ ይሄ የለም። ስለዚህ ወንድማችን እሱ ነው መፍትሄ መፈለግ ያለበትና ለሰላቱ ሰዓት ሊያገኝለት ይገባል። ሰዎች ተነስተው ለሲጋራ ማጨስ ሰዓት አላቸው ይወጣሉ። ለሻይ ረፍት ብለው ይወጣሉ። ለምንድን ነው ለአስር 5 ደቂቃ ማያገኘው? እሱ 5 ደቂቃ እኮ ማለት በጣም ትንሽ ሰዓት ነው። የኛ ድክመት ነው። ሊያውቁ ይገባል። እኛ እምነታችን ከነሱ ሲጋራ በታች አይደለም። ሊወዱ ይገባል። ማስገንዘብ አለበት። ሰዎች ናቸው ደግሞ ይረዳሉ። ሰው ሀሳቡን ሪስፔክት ያደርጋሉ። የኛ ድክመት ነው። በቃ ዝም ብለን እንትኑን እየተቀበልን ምን ሄደው ማለት ነው። ከአላህ ሐቅ በላይ ምንም የሚበልጥብን ነገር የለም ብለን ማስረዳት ያስፈልገናል ማለት ነው። ናም ያ እሱም እንዳሉት የራሳችን ድክመት ነው። ያው የስራ ቦታ ላይ እንዳስለመድናቸው ነው። እንደውም ብዙ ጊዜ በደንብ ሲለምዱ የማስታወስም ነገር አለ። ይመጡና ሰላት አልሰገድክም እስከ ማለት በተለይ እዚህ ኖርዝ አሜሪካ ነጮች በቃ እንደዛ ያደርጋሉ። ከለመዱ ዛሬ እኮ አርብ ነው ሌት ይሆንክ ነው የማለት የማስታወስም ነገር አለና የራሱ የሰውየው ጥንካሬ ነው የሚለው ኸይር ኢንሻአላህ። ክብራንና ክብራት የኦሮሚያ እስላሚክ ቴሌቪዥን ተከታታዮች እስካሁን የነበረው ፕሮግራማችን ይህን ይመስል ነበር። ብዙ ጥያቄዎች በፌስቡክ የደረሱን አሉ። እነዛን ለመመለስ ኢንሻአላህ ጊዜው ስላልበቃን መመለስ አልቻልንም። በሚቀጥለው 2 ሳምንት ላይ ኢንሻአላህ የሁላችሁም ጥያቄ ይመለሳል ብዬ ተስፋ አደርጋለሁ። አላሁ ሱብሃነሁ ወተዓላ በጤና በአፊያ ኢንሻአላህ እዛ ያደርሰን እላለሁ። ተወዳጁ ሼኻችንም አላሁ ሱብሃነሁ ወተዓላ እድሜያቸውን ያርዝምልን፣ ኢማን ይስጥልን፣ ያቆይልን እያለን ኢንሻአላህ አላሁ ሱብሃነሁ ወተዓላ እንማጸነዋለን። ፕሮግራማችንን ኢንሻአላህ እናጠቃልላለን። ከዛ በፊት ተመሳሳይ ፕሮግራሞች በወንድም ጀማል ሼኻ የሚቀርብ የጥያቄና መልስ ውድድር ከሼኻችን ከሼክ በሽር ጋር የሚቀርብ የጥያቄና ፈትዋ ፕሮግራም አለ። ቅዳሜ ከ11 ሰዓት ጀምሮ እስከ 12 ተኩል ፒኤም ላይ ይቀጥላል። እንዲሁም እሁድ ከሼክ አብዱራሂም ዶዮ ጋር ወንድማችን ጀማል ሼኻ ከ7 ሰዓት ፒኤም ጀምሮ እስከ 8 ሰዓት ተኩል ፒኤም በኦሮምኛ የፈትዋ ፕሮግራም አላቸው። እንዲሁም በየወሩ በወር 2 ጊዜ ከሼኻችን ሼክ መሐመድ ሐሚዲን ጋር ይሁ ወንድማችን ወንድም ጀማል ሼኻ የኦሮምኛ የፈትዋ ፕሮግራም ይኖረዋል። ኢንሻአላህ እነዚህን ፕሮግራሞች በመከታተል ሁላችንም ኢንሻአላህ ተጠቃሚ እንድንሆን መልእክቴን አስተላልፋለሁ። ጀዛኩሙላሁ ኸይር። አብራችሁን ስለቆያችሁ አላሁ ሱብሃነሁ ወተዓላ ከሰምተው ከሚጠቀሙት አላሁ ሱብሃነሁ ወተዓላ እንዲያደርገን እየለመንኩት ኢንሻአላህ በዚሁ ሰላም በታችኋለሁ። እኔ ወንድማችሁ አማን ደክሲሶ ነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።